የሰው ልጅ ከምንም ነገር በላይ ጤንነት ወሳኝ ነገር ነው። የሰው ልጅ የሰው ፊት የሚገርፈው ጤናውን ሲያጣ ነው። የሰው ልጅ ከሰው በታች የሚሆነው ጤናውን ሲያጣ ነው። የሀሳቡ የመጨረሻው በቃ ሰርጅኑ ምን አለ፣ በቃ ኤፍሬም ብትሰጥህ 1 ዓመት ምናምን ብትጠቀምበት ነው። ሳይዙ እንትን ብሏል፣ ትንሽዬ ነው። የአንተ ሳይዝ ደግሞ ትልቅ ነው አለ። ኩላሊቷችን የራሳችን የሁላችንም ሳይዞች አሉት እና ይህንን ጭራሽ ቢቀርብ ነው የሚሻለው አለኝ። እኔ በቃ እሱን ለማዳን ነው እኔ ሰላም ውድና የተከበራችሁ የማርካን ቲዩብ ተከታታዮች፣ የኔ ጀግኖች፣ የኔ ማሮች፣ የኔ እንቁዎች እንዴት ናችሁ? ደህና ናችሁ ወይ? ሲከፋኝም ደስ ሲለኝም ሀሳብ ሲኖረኝም መዝናናት ስፈልግም እንደፈለኩ መጥቼ የማታሳፍሩ እንዴት ናችሁ? ደህና ናችሁ? ስራ፣ ጤና፣ ቤተሰብ ሁሉ አማን? እናንተናስ እንዴት ናችሁ? አቃጣዮቻችሁ ደህና ናቸው? ያው ታውቃላችሁ እናንተን ጠይቄ እነሱን ካልጠየቁ ይደብረኛል። ለዛ ነው። በነገራችን ላይ ያው እኛ የህይወት ቅመሞች ሲከፋንም ደስ ሲለንም ሲያመንም ጤነኛ ስንሆንም በየትኛውም አጋጣሚ ላይ ፈገግ ማለት እና ያንን ጉዳይ ማሳለፍ ለምዶብን እንጂ ዛሬ የመጣሁበት ነገር ፈገግ የሚያስብል አይደለም። እና ወደ ጉዳይ ስገባላችሁ ያው እኛ ሰዎች ነን አይደለ? ሰው እንደመሆናችን መጠን ደግሞ በህይወታችን ያሉን ብዙ ነገሮች አሉ። እንዲሁም ደግሞ እኛ ፈልገን ነገር ግን የሌሉን አንዳንድ ነገሮች ሊኖሩ ይችላሉ። የተሰጠንን ብዙ ነገር በማየት አመስጋኞች ስንቶቻችንን፣ እንዲሁስ ደግሞ የሌለንን ነገር ጥቂት የሆነች ነው ተራ ነገር በማሰብ አምላካችንን የምናማርርስ ስንቶቻችንን። ይህ ነገር ሳስበው በጣም ያለው ነገር ከባድ ነው። ምክንያቱም እኛ ሰዎች ስንባል ማታ ተኝተን ጠዋት በህይወት የማይነቃ ሰው እንዳለ ማመን አለብን። ማታ በሰላም ተኝቶ ቻው ብላችሁ በሰላም ተለያይታችሁ ተኝታችሁ ጠዋት አካሉ ጎሎ የሚነሳ ሰው እንዳለም ማሰብና ማወቅ አለብን። እንዲሁም ደግሞ በሰላም ተኝተን በሰላም የተነሳንም አለንና ማለት ነው። ግን ስለ ሁሉም ነገር እግዚአብሔር ይመስገን ነው ማለት ያለብን። ሁላችንም እንደየእምነታችን ፈጣሪያችንን ማመስገን አለብን። ዛሬ እኛ ያለን ነገር ግን ሌላ ሰው ጋር የሌለ ብዙ ነገር አለ። ዝም ብለን አንዳንድ ጥቃቅን ነገሮችን እያሰብን ትንሽ ነገሮች የሉንም ይህን እንዴት አልሰጠኝም በማለት ማማረር ሳይሆን እኛ ጋር ያለውን ነገር አሜን ብለን ተቀብለን ማመስገን ያለብን። በህይወቴ የተማርኩት ትልቁ ነገር ቢኖር ምንድነው? የሰው ልጅ ከምንም ነገር በላይ ጤንነት ወሳኝ ነገር ነው። የሰው ልጅ የሰው ፊት የሚገርፈው ጤናውን ሲያጣ ነው። የሰው ልጅ ከሰው በታች የሚሆነው ጤናውን ሲያጣ ነው። እውነት የሰው ልጅ ገንዘብ ብናጣው ገንዘብን በስራ ማግኘት እንችላለን። ገብቷቸዋል። ዛሬ እኛ እዚህ ስደት መተን ምንም ብንሰራ፣ ምንም ቢያረጉን፣ ምንም ቢበድሉን፣ ደህናም ብንሆን ጤነኞች ሆነን ነው እዚህ ጋር የመጣ ነው። ስንት አይነት ሜዲካል ምርመራዎችን ተመርምረን ጤነኞች ሆነን እዚህ ጋር የመጣ ነው። ጤና ወሳኝ ነገር ነው። አንዳንድ ጤናቸውን ያጡ ሰዎች ስታዩ ውስጣችሁ በጣም ይረበሻል። አንዳንድ ደግሞ ጤነኞች ሆነው የሚያማርሩ ሰው ስታዩ ትናደዳላችሁ። እና እንግዲህ ከምንም ነገር በላይ በመጀመሪያ እንድትተባበሩኝ የምጠይቃችሁ ነገር ምንድነው? ይህንን ቪዲዮ ላይክ አድርጉልኝ። ምክንያቱም ቪዲዮ ላይክ ሲደረግ ብዙ ሰዎች ጋር የመሰራጨት ኃይል አለውና ማለት ነው። እንዲሁም ደግሞ በተቻላችሁ አቅም ሼር አድርጉ። ላይክ እና ሼር እንድታደርጉልኝ በታላቅ ትህትና በአክብሮት ነው የምጠይቃችሁ። እውነት ሲሪየስ ማለት ነው። እንግዲህ ወሬ አላብዛባችሁ፣ ወደ ጉዳዩ ስመጣ አንድ ወጣት የሁለት ልጆች አባት ነው። ልጆቹን ለማሳደግ ቤቱን ለማኖር ደፋ ቀና የሚል የነበረ ወጣት ነው። ነገር ግን ሁለቱም ኩላሊቶቹ ፌል አድርገዋል። ብዙ ቪዲዮዎችን አይቻለሁ። እንደዚህ በአካልም ብዙ ሰው መኪና ውስጥ ተኝቶ ሲጠየቅለት ሲለምንለት አይቻለሁ። ነገር ግን እንደዚህ ወጣት ደግሞ ያሳዘነኝ ሰው የለም።
እውነት ከልቤ ነው የምነግራችሁ። እኔ እግዚአብሔር ምን ልበላችሁ ሲሪየስ በቃ የሆነ ያለኝ ሰው በሆን ማለት ነው። እውነት በቃ እንዴት ነው ያለኝ ሰው በሆን እኔ በሰከንድ ውስጥ ወስጄ ማለት ነው በቃ ማሳከም እፈልጋለሁ። እንዴት ነው ሰው የሆነ ነገር አይታችሁ ሞራላችሁ ስሜታችሁ የሚነካው አይነት ሰው የለም። በቃ እንደዚህ አይነት ሰው ነው ቁም ነገር እንትን አንዳንድ ህይወትን ስታስቧት ሀገራችን ላይ ብዙ አይነት ሰው ይኖራል። ሀብታም አለ፣ ደሃ አለ፣ እናውቀዋለን። ነገር ግን እግዚአብሔር በጣም ሲሰጣችሁ አሁን ከምናየው ነገር አንጻር እኛ እዚህ ስደት ላይ ያለን ሴቶች ደልቶን ወይም ደግሞ ምናምን አይደለም፣ ግን ስታደርጉ ደስ አይላችሁ? የሆነ ስታደርጉ እኮ ደስ የሚል ስሜት አለው። ጌታን ከምሬ ከልቤ ነው የምላችሁ። ስታደርጉ ደስ የሚል ስሜት አለው እና ሀገራችን ላይ ያሉ ሀብታሞች ምን አለ እንደዚህ አይነት ነገር በቃ እጃቸው በደንብ ቢዘረጋ ብዬ አሰብኩና እስኪ ለማንኛውም እኔ ወሬ አላብዛባችሁ፣ ልጁን አይተን ነው እንመለስ። የሀሳቡ የመጨረሻው በቃ ሰርጅኑ ምን አለ በቃ ኤፍሬም ብትሰጥህ 1 አመት ምናምን ብትጠቀምበት ነው። ሳይዙ እንትን ብሏል፣ ትንሽዬ ነው። ያንተ ሳይዝ ደግሞ ትልቅ ነው አለ። ኩላሊቷችን የራሳችን የሁላችንም ሳይዞች አሉት እና ይሄንን ጭራሽ ቢቀርብ ነው የሚሻለው አለኝ። እና እዛ ስንደርስ እንደዚህ ሲሉኝ አይ በቃ ምንድነው መፍትሄው ስለው ቶሎ ብለህ እኛ እዚህ ያለውን ነገር ቶሎ እንዳትቆይ ጉዳዩን መጨረስ እንችላለን። እዛ ግን የሚጨርስልህ ሰው ካለ ሰው መቀየር የምትችል ከሆነ አለኝ የቦርዱን ወረቀት ልከህ አስተካክሎ ሰው ዶነሩ መምጣት ይችላል አለኝ። የዛ ሰዓት ምንድነው ውሳኔ አሁን ሌላ እህት ሌላ ቤተሰብ ይፈለግ ቢባል እኔ መጥቼ መሆን አለበት ማለት ነው። ውክልና የሰጠኋት ለሷ ነው። ሙሉ ውክልና ሰጥቻት ሄድኩት ለባለቤቴ። ምንድነው ማድረግ ያለብኝ እሷን ማምጣት ነው። እኔ ከተመለሱ በኋላ 600-700 ሺህ ብር ኦልሬዲ ያስፈልገኛል። 600-700 ሺህ ብር ማለት ትራንስፖርት ማለት ነው። አንድ ሰው 130 ምናምን ሺህ ብር ነው። እንግዲህ እኛ የሄድንበት ትራንስፖርት ሊል ነው። የእሷም አሁንም እኛ ተመልሰን ስንሄድ ያንኑ ያህል ያስፈልግ። እኛ ተሰብስቦልን ነው የመጣ ነው። እንዴት ነው አሁን ማንም አያስፈልግም ማለች። እኔው ጨራርሼ በ1 ሳምንት ውስጥ መምጣት እችላለሁ። ባለቤቴ ማለት ነው። እኔ በ1 ሳምንት ውስጥ ጨራርሼ መምጣት እችላለሁ። የሚያስፈልገውን ቶሎ ላክልኝ አለች። እኔ አላስፈልጋትም መፈረምም። እሷ ወረቀቱ ሙሉ ውክልና ነው ሰጥቻት ሄድኩት። ይህን ጨራረሰች፣ መጣች። ሰሩ ንቅለ ተከላው ተደረገ። ልክ በዛ ንቅለ ተከላው በሚደረግበት ቅጽበት የነበረው ስሜት ሁለታችሁም ስትነቁ ያለውን ነገር የየራሳችሁ ስሜት ነገር ካንቺ ልጀምር። በቃ እሱን ለማዳን ነው። እኔ ቢሆን ቢሳካ ደስ ይለኝ ነበር። አሁንም ሌላ ተጨማሪ ቢኖረን ባደርግለት ደስ ይለኛል። ስለ ልጆቻችን አሁን ልጆቼ በምን ያክል እንደሚያስቸግሩ ከትንሹ አቅም እንኳን ገና 3 አመት ከ5 ወሯ ነው። ጥያቄዋ አባዬ ስልክ ሲደወል አባዬ መድኃኒት አልክ፣ አባዬ ምግብ በላ ነው ጥያቄ። ትልቁ ተሞቶብኛል ሲጀመር ማለት ነው። በጣም ያስባል ትልቁ። ምን እሱ ሲል ያለኝን ነገር ባደርግለት። እሺ እንግዲህ ቪዲዮን እንዳያችሁት በመጀመሪያ ልትሰጥ የነበረችው እህቱ ናት። እህቱ ሁሉም ነገር ፕሮሰስ አልቆ ምናምን ሁሉም ነገር ካለቀ በኋላ ከሄዱ በኋላ ነገር ግን የኩላሊታቸው መጠን አይገናኝም እና እኔ በህይወቴ ለመጀመሪያ እንደዚህ ነገር ሰማ ማለት ነው። ያም ነገር ሳይሆን ሳይሳካ ቀረና ሰው መቀየር አለበት ሲባል የልጆቹ እናት እኔ እሰጣለሁ በማለት እሷ ኩላሊቷን ለገሰች። ነገር ግን በጣም የሚያሳዝነው ነገር ኩላሊቱ ያው ሰምታችሁታል
ሙሉን ደግሞ ከፈለጋችሁ የእይታ ቲቪ ላይ ገብታችሁ ያው ያላያችሁ ልጆች ማየት ትችላላችሁ ሙሉ ቪዲዮን ማለት ነው። ኩላሊቷን ሰጣ ከአንድ ሰዓት በኋላ የሰጠችው ኩላሊት ደግሞ ፌል አረገበት እና እውነት በጣም ነው የሚሰማው ማለት አስባችሁታል። እና ከባድ ነው ደግሞ ከሱም በላይ ደግሞ በጣም የሚከብደው ነገር ምን እንደሆነ ታውቃላችሁ? እንደው ከቆየው ከሰነበትኩ ብዬ ነው አሁን ራሱ 2 እያደረኩ ያለሁት እንጂ 3 መሆን እንዳለበት ነው እነሱ ተጽፏል እዚህ ላይ ወረቀቱ ላይ ሙሉ ለሙሉ ተጽፏል። ዶክተርም በስነ ስርዓት ተናግሯል። ኩላሊትስ ማን ለአሁን ከዚህ በኋላ ያለው ሁለተኛ ድረስ ሚሰጥ ታገኘ ኩላሊት ታገኘ? እህቴ አይሆንም የተባለችው ሌላ እህቴ ማለት የእሷ ተረጋገጠ። የእሷ ተረጋግጦ ነው ቦርድ ይጻፍልኝ። ያው ምርመራዎቹን እኮ ሳያልፉ እንትን አይሉ ምንድነው እንደዚህ አይነት ስህተት እንዳይኖር ተብሎ የኩላሊት መጠኑ ራሱ በስነ ስርዓት ተሰርቷል። የቦርድ ውሳኔ ወረቀት ይታየኛል። የቅዱስ ጳውሎስ ሆስፒታል ነው ቃል ኪዳን ባለ እህት እድሜህም ገና ነው 31 ነው። እህት ታላቅ ነች ታናሽ ስለዚህ ቃል ኪዳን የእህት ኩላሊት ሕክምና ምናምን አልፎ ተረጋግጧል። ታይቷል። ገንዘብ ደግሞ ለማሰባሰብ እንቅስቃሴ ላይ ናችሁ በማህበራዊ ሚዲያ። ከዚህ በላይ ደግሞ በጣም የሚከብደው ነገር እንግዲህ ያው እንደሰማችሁት ነው። አሁን ባለበት ሁኔታ ላይ ዳያሊሲስ ማድረግ ያለበት በሳምንት 3 ጊዜ ነው። ነገር ግን ገንዘብ በማጣት ምክንያት በሳምንት 2 ነው ዳያሊሲስ እያደረገ ያለው። እሱንም ከኖርኩ ብዬ ያለ በጣም የሚያሳዝነው ማለት ነውና ምን ላችሁ ፈልጌ ነው ዛሬ እውነት ለመናገር ሚስቱ ጀግና ነሽ። እውነት ባሁን ባለንበት ሰዓት ላይ ጤነኞች ሆነን እንኳን የተሻለ ፈልገን አንዳችን ከአንዳችን የተሻለ ፈልገን ህይወትን በምንገፋፋበት ሰዓት ላይ ለልጆች ይትረፍልኝ ልጆች ያለ አባት እንዳያድጉ ብለሽ እዚህ ያለ መስዋዕትነት መክፈልሽ ትልቅ ነገር ነው። እግዚአብሔር ቃል እኮ ዛሬ ልሞት ይችላል ስለሰጠሁት አልሞት እንስኝ ነው ያደረኩት። አልፈራሁም። ቢድንልሽ ደግሞ ደስ አለኝ። እውነት የሆነ ነገር መስዋዕትነት ከፍላችሁለት ደህና ሆኖ ስታዩት ደስ ይላል። ግን የሆነ መስዋዕትነት ከፍላችሁለት ነገሩ ፌል ሲያደርግ ትንሽ ስሜት ያደርጋል። ግን ቢሆንም ቅድም እንደነገርኳችሁ የሆነው ነገር ሁሉ ለበጎ ነው። ስለ ሁሉም ነገር እግዚአብሔር ይመስገን ነው ማለት ያለብንና ትንሽ ስሜታዊ ስለሆንኩኝ ነው። እውነት ሰው ስትሆኑ እና ሰው ሆናችሁ ሰው ላይ የሆነ ነገር ስታዩ የሚሰማችሁ ስሜት አለ። ማንኛችንም ሰዎች ነን እና የዚህን ያህል መስዋዕትነት ከፍላ ሰታ አስቡ። ኩላሊትን የሚያል ነገር ስትሰጡ ከቤተሰቦቻችሁ የሚደርስባችሁ ጫና አለ። ገብታችኋል? አሁን በቤተሰቦቿን ከሚደርስባት ምንድነው ወይ ላንቺ አልሆነ ወይ ለእሱ አልሆነ ብዙ ነገር ይደርስባታል። ገብታችኋል? ግን ይሁን እሱም ነገር ሁሉ ሆኖ ባሏ ቢተርፍላት ብዬ ተመኘው እና ዛሬ እንግዲህ ትልቅ እኔ የመጣሁበት ወሳኝ ነገር ምንድነው አቅም ላይኖረኝ ይችላል፣ ብዙ ሰብስክራይብ ላይኖረኝ፣ ብዙ ሰው ላያይልኝ ይችላል ቪዲዮዬን። ነገር ግን በተቻላችሁ አቅም እይታ ቲቪ ላይ ገብታችሁ ሙሉን ቪዲዮ ተከታተሉት። እንዲሁም ደግሞ የኔ ቪዲዮ የደረሳችሁ በተቻላችሁ አቅም ሼር አድርጉትና እኛ የህይወት ቅመሞች ከተባበርን የሚያቀተን ነገር የለም። እውነት ሲሪየስ በዚህ በዱባይ ድርሃም ዱባይ ስላለው በዱባይ ልበላችሁ 100 ድርሃም ብናስገባለት 100 ድርሃም 4000 ምናምን ብር ነው። አንድ ሰው 4000 ምናምን ብር ማለት ቀልድ አይደለም። እና እንደነገርኳችሁ 50 ሎሚ ለአንድ ሰው ሸክም ነው፣ ለ50 ሰው ግን ጌጥ ነው። ምን ያህል መልካም ሰው ቢሆን ነው ብዬ ተመኘው። ምክንያቱም የመጀመሪያውን ብር ሲሰበሰብለት በ15 ቀን ውስጥ ነው 4 ሚሊዮን ምናምን ብር የተሰበሰበለት። ግን የሰውም ልጅ ደግሞ ሁሌ ስጠይቁ ሊከብድ ይችላል እና እኔ ይህ ቪዲዮ ሲደርሰኝ ትልቅ ለራሴ ቃል የገባሁት ነገር ምንድነው ቪዲዮን ሼር ማድረግ ነው። ምክንያቱም ቪዲዮን ሼር ሳደርግ የምታዩ ሰዎች በተቻላችሁ አቅም እንግዲህ አካውንቱን ከስራ አስቀምጥላችኋለሁ። ሁላችሁ ያቅማችሁ አነሰ ሳትሉ በዛ ሳትሉ ሁላችሁ ያቅማችሁን እንድትተባበሩት በአክብሮት ጠይቃችኋለሁ። እውነት እና በጣም የሚያሳዝን ወጣት ነው። በተለይ ደግሞ እንደዚህ ከፍቶት ውስጡን ስታዩት አሁን ራሱ ታሽጎ ነው ውስጡ የመጣው ማለት ነው። እና በተቻለን አቅም ለልጆቹ
እናትርፈው ልላችሁ እወዳለሁ። እና ይህን ቪዲዮ ዛሬ ምንም አድርጉልኝ አልላችሁም፣ ብቻ ላይክ እና ሼር አድርጉልኝ። በቃ ብዙ ሰው ጋር ቪዲዮ እንዲደርስ እፈልጋለሁ። ሼር አድርጉት በተቻላችሁ አቅም። እና ደግሞ ትልቅ የምለምናችሁ በቃ እግዚአብሔር ሰጪ ሲሰጣችሁ ሀገርም ላይ ሆናችሁ የሰጣችሁ ሰዎች ሀብታም ሰዎች ማለት ነው፣ በቃ ካላችሁ ነገር ላይ በደንብ ስጡ። እውነት ስትሰጡ ይጨመርላችኋል። እኔ በቃ ማለት እንዲህ ሀብታም መሆን ተመኝቼ አላውቅም። እንዲህ በጣም ይናጥጣ ሀብታም መሆን ተመኝቼ አላውቅም። ግን ይልሽ ሳይው ምን አለ ሀብታም በሆንኩኝ አልኩኝ። ጌታ የሆነ እንጃ አንዳንድ ቪዲዮ አይታችሁ ማለት ትንሽ የሚድን ምናምን ማንኛውም ብዙ እንዲህ ህመም ስታዩ ስቃይ ስታዩ ያማችኋል። በእርግጥ ሰው ነን አይደል? እንደ ሰው ይሰማናል። ግን የዚህ ልጅ ደግሞ በጣም እኔ እንጃ ለምን እንደሆነ አላውቅም፣ ውስጤን ነው የነካኝ ማለት ነው። እና የህይወት ቅመሞች እንድትተባበሩ የሚፈልገው ትልቁ ነገር ምንድን ነው? በቃ ካለን ላይ ምንም ማለት አይደለም። በቃ ሌላው ይቅር፣ እኛ 100 ድራም እዚህ ጋር የሆነ ነገር ብንገዛበት ኦንላይን የሆነ ነገር አይተን የሆነ ነገር ብንጠልብበት ነውና 100 ድራም ብንልክለት ይህ ልጅ የመቀየር እንትን ይኖራል። ምክንያቱም አሁንም አንድ እህቱ ኩላሊቷን ልትሰጥ ጨርሳለች ፕሮሰስ፣ ሁሉም ነገር አልቋል። ያው እንደሰማችሁት ከሆነ ኩላሊቱ እንትን ብሏል፣ ተስማምቷል ማለት በቃ ገንዘብ ነው አሁን ያጣው ገንዘብ ነው እንጂ የመጀመሪያ እህቱ ኩላሊታቸው አልተገናኘም ሳይዙ፣ የአሁኑ እህቱ ግን ሳይዙላ ታይቶ በቃ ይሆናል ተብሏልና ለሁለተኛ ጊዜ ነው ሰርጀሪ የሚሰራው ማለት ነው። እና እግዚአብሔር በተቻለ ሁላችሁም ደግሞ እግዚአብሔር ይማረው ብላችሁ ጸሎት አድርጉለት። ከብዙ ሰው ጸሎት በመሀል ያው ብዙዎቻችን ውስጣችን ንጹህ ላይሆን ይችላል፣ ግን እግዚአብሔር የንጹሃንን ደግሞ ጸሎት ይሰማልና ከመሀላችን የተወሰነ ንጹህ ሰው ቢኖር የዛ ሰው ጸሎትና ዱዓ ይሰማልና ሁላችንም በየእምነታችን ጸሎት እናድርግለት ልላችሁ እወዳለሁ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ የኔ ጀግኖች፣ የኔ ቅመሞች። በርቱልኝ። እግዚአብሔር በያላችሁበት ሰላምና ጤናችሁን ያብዛላችሁ። ጤና ከምንም ነገር በላይ ነው። እግዚአብሔር ጤና ሳጥቶ ሰው ፊት አያቆመን። እውነት ከባድ ነውና በጣም ነው የምወዳችሁ። እንግዲህ መልካም ቀን መልካም ስራ ይሆንላችሁ ብያችኋለሁ። ባይ ወዳችኋለሁ። ላይክ ማድረግ ሼር ማድረግ እንዳትረሱ እሺ ማሮች። እና በተቻላችሁ አቅም ከስር ባስቀመጥኩላችሁ አካውንት አስገቡለት። እንዲሁም ደግሞ ስልኩ አለ፣ እየደወላችሁ ለተሻለ መረጃ መጠየቅ ትችላላችሁ። እንዲሁም ደግሞ አይዞህ በርታ ወንድሜ እግዚአብሔር ይማረ ማለት ትችላላችሁ። ወዳችኋለሁ። መልካም ቀን